ከደጅ የሚመጣ ኃይል አይደለም፣ ውስጥ ነው ያለው። ከደጅ የሚመጣ ነገር አይደለም፣ ከውጪ በምትሰማው አይደለም። እንደዚህ አይነት መለወጥ ውስጥ በሚያድረው መለኮት የሚመጣ በእግዚአብሔር ቃል ብርሃን የሚገኝ ነው። ሰውየው ከደጅ ማንም አጠገብ የለም። ሁሉ ተውኝ እንኳን ይቀይርሃል። ድንገት እየኖርክ ኢየሱስ ብቅ ሲል ከሰማይ ቀይር ተር ትራንስፎርሜሽኑ ፉልፊል ያደርጋል። ውስጥ ይሄ ጀመረው መለወጥ ፊት ላይ ይመጣል። ኢየሱስ ይመጣል። ይሄ ህዝብ ይሄዳል። አገር አለ፣ የምንጠባበቀው አዳኝ አለ። ጌታ ኢየሱስ ክርስቶስ በመላእክት አለቃ መለከት እየተነፋ በብዙ ክብር በቅርብ ይመለሳል። ሌላ የለንም። የመጨረሻ እንኳን እኛ እግዚአብሔርም ያለው የመጨረሻ ነገር ኢየሱስ ነው። እኛማ ምንም የለንም። ድሮም ሁሉ ያለው እግዚአብሔር ራሱ የመጨረሻው ልጁ ነው። የመጨረሻውን የገባን የማይሻሻል ነገር ገብቶናል። ተሸውጄ ነበር ማንልበት እምነት ነው። ይሄ ያለቀ ነገር ነው። ነገ ማንም መቶ ኮሬክሽን አይለኝም። አልቋል። አፍተሮ ሌላ ነገር ለማወቅ ፈቃደኛም አይደለም። መኖሪያም መሞቻም ከሆነ ኢየሱስ ብቻ። ይሄ ደግሞ ቤቱም አየሩም ይሄንን የለመደ ነው። ጌታ የተባረከ ይሁን። በጣም ነው የሚያስደንቀው በእውነት ያለው የጌታ መገኘት። እንደው እያስተማረ ሲነጋትቷቸው ሄደ የሚለው ቢፈጸም ጥሩ ነበር ዛሬ። ክብር ለኢየሱስ ይሁን። በዚህ በፊልጵስዩስ ምዕራፍ 3 ላይ ወንድማችን ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ከተማ ላለችው የክርስቶስ ቤተ ክርስቲያን ነው ይሄንን እውነት እያስተላለፈ ያለው። ያው እናንተ ከፊልጵስዩስ መጽሐፍም ጋር በጣም ቤተሰብ እንደሆናችሁ በጣም አስባለሁና ይሄ ደብዳቤ ያው የጳውሎስ ነው። የጳውሎስ የራሱ ጳውሎስ በእጁ ከጻፋቸው 13 ደብዳቤዎች መካከል 14 ናቸው። 13ቱ ስሙ ስላለበት ከ13ቱ መካከል አንዱ ነው። ከመጨረሻው ሁለተኛ የተጻፈ ነው። ይሄንን አርጅቶ ነው የጻፈው። ከዚህ በኋላ አይ ቲንክ 1-2 ዓመት ያክል ብቻ ነው የቆየው። ከዛ ሁለተኛ ጢሞቴዎስ ነው የጻፈው። ከዛ በኋላ ጳውሎስ በ65 ዓመቱ ገደማ ወደ ጌታ አገልግሎት ጨርሶ ሄዷል እና ከመጨረሻው ሁለተኛ ነው። የመጨረሻ ከሚባሉ ደብዳቤዎቹ መካከል አንዱ ይሄ ፊልጵስዩስ መልእክት ነው እና ሲጽፈው የሚጽፈው ሮም እስር ቤት ውስጥ ነው ያለው አይደል? ሮም እስር ቤት ውስጥ ሆኖ ወደ ደጅ ነው የሚጽፈው። ብዙ ጊዜ የፊልጵስዩስ ደብዳቤ የጳውሎስ በጣም ማቹር ካረገ በኋላ የጻፈው ደብዳቤ ነው አይደል? ጳውሎስ ይሄን ደብዳቤ ሲጽፍ በጣም በስሏል። በጣም አግሬሲቭ ነው እንደምታውቁት ጳውሎስና ይሄን ደብዳቤ ግን ስታነቡ ሰውየው በወንጌል እውነት አቋሙ ላይ ሳይሆን ከብስለት የሚመጣ አይነት መለስለስ ጳውሎስ ላይ ያለና ማንም በደረሰበት በዚህ ይመላለስ ይላል። ለወንጌል ያለው ቀጥተኛነት እንዳለ ነው። ግን በጣም ስትበስሉ የምትሸከሙበት ልብ ብዙ ጊዜ ይኖራችኋልና እንደዚህ አይነት ብስለት ላይ ደርሷል። ብዙ ነገሮች ላይ ኢንተርቴን ያደርጋል ጳውሎስ በዚህ ደብዳቤ ላይ። ሞት ላይ ቆሞ ሁለት ነገር ያወራው እዚህ ደብዳቤ ላይ ነው። ሰው እንደዚህ አይነት ነገር እንግዲህ አውርቶ አያውቅም። ጳውሎስ ነው ለመጀመሪያ ጊዜ ያወራው። ሞትን እንደዚህ ቆሞ በቀኝና በግራው አድርጎ ሞትን መሃል ላይ አድርጎት ብኖር ለእናንተ ብሄድ ለኔ ይላልና ሞት ላይ ተጫውተውበታል። በእውነት የገባቸው ወንጌል ሞትን ኃይል አልባ አድርጎታል እና በዚህ የእውነት ብርሃን ነው ያሸነፉት። ወንጌል ነው ዘንድሮ ሞትን ድል የሚያደርገው። ክብር ለኢየሱስ ይሁን። ቴክኒካሊ በጣም ጎበዝ መሆን ሞትን አያሸንፍም። በጣም የተለያዩ አይነት ደረጃዎች ላይ መድረስ ሰው ሞትን የመጨረሻ መዝጋው ሞት ነው። ወንጌል ሲገባው ግን ሰው ሞት ኢንተራፕት አያደርገውም። ይሄን ህይወት ሞት የማይበጠብጠው ህይወት ነው። ይሄ ህይወት ሞት ወደ ተሻለ ክብር መውጫ በሮ ነው የተቀየረበት ህይወት ነው ይሄ ህይወት። ክብር ለኢየሱስ ይሁን እና እዚህ ደብዳቤ ላይ ቆሞ ብኖር ለእናንተ እኔ ጨርሻለሁ አለ። ብኖር ለእናንተ ነው አለ። ምናልባት የቀረ ባይብል ስተዲ ምናምን ካለ አስጠናለሁ። ብሄድ ግን አለ ለእኔ ብሄድ ይሻለኛል ብሎ ጳውሎስ መሄድ የምትለዋን ያከበበበት አይነት ደብዳቤ ነው። እንዳልኳችሁ በጣም በስሏል። 33 ዓመት በጌታ ቤት ኖሯል ይሄን ደብዳቤ ሲጽፍ እና በቃ ብዙ ትልልቅ እነ ሮሜን ጽፏል። ከዚህ እነ ኤፌሶንን ጽፏል። እነ ቆላሲያስ ከዚህ በፊት ነው የተጻፉት። እንግዲህ አስቧቸው ለመረዳት ሁሉ አዳጋች እውነቶችን ከዚህ በፊት ነው የጻፈው እና ከዚህ ሁሉ በኋላ ያለ ሰውዬ ነው ይሄ ሰውዬ። ይሄ ሁሉ መንፈሳዊ ክብር በእጁ አለ። ይሄንን ሁሉ መንፈሳዊ ክብር ከተቀዳጀ በኋላ ምንም እንዳላስኩ ቆጥራለሁ ይላል እዚህ ደብዳቤ ላይ። ሰው ሶስተኛ ሰማይ ደርሶ መጥቶ ማለት ነው። ሶስተኛ ሰማይ እንዳለ የነገረን ጳውሎስ ነው። ሄዶ የመጣ ካለ አላውቅም። የመጨረሻ ዘመን ስለሆነ ሰው ብዙ ቦታ ይሄዳል እና የመጨረሻ ትሪፕል ዳይሜንሽን ነው። አፍተር ኦል አይ ቲንክ ሌየር አይደለም የሚያወራው ዳይሜንሽን ነው። ትሪፕል ዳይሜንሽን አክሰስ አድርጓል። ሶስተኛ ሰማይ ሄጄ መጥቻለሁ ብሎ ሶስት ሰማይ ቆጠርኩ አይደለም አይደል? የእግዚአብሔር መኖሪያ ገነት ገብቻለሁ እኮ ይላል። የእግዚአብሔር መኖሪያ ሰው ከትንሣኤ በኋላ የሚገባበት ቦታ ፓራዳይዝ ውስጥ ማለት ነው። በሰው ቋንቋ ሊብራራ የማይችል ቮካብለሪ የለውም። ጳውሎስ ገብቼ ወጣሁ አለ። ምን አየህ አሉት። እግዚአብሔር በክብር አለ አለ። አሁን መሬቱ ወርቅ ነው፣ ግድግዳው አልማዝ ነው፣ ጣራው የለውም አለ። እግዚአብሔር በሁሉ ቦታ ይኖራል።
እና ሰማይ ገብቶ ከወጣ በኋላ ሰው ሊሰማ የማይገባውን ሰማው፣ ሰው ሊሰማ የማይችለውን ሰማው አለ። ከዚህ በፊት ነው እንግዲህ ይሄ ምናልባት ይሄን ደብዳቤ ከመጻፉ ከ14 ዓመት በፊት ነው። ሰው ሊሰማው አይችልም አለ። እንደው ቢፈቀድ አይቻልም። በዚህ ማነር ሎፉል አይደለም። ኮራፕትድ የሆነ አካል ለብሰ ያንን መስማት አትችልም፣ የተከለከለ ነው። እኔ ቻልኩ አለ። ቀጥሎ ቢቻል ደግሞ አይፈቀድም፣ ዝግ ነው። ዲማርኬሽን አለ። እግዚአብሔር እሱንም ሰብሮ አስገባኝ። የማይቻልና ያልተገባ ነገር ተሻለ ተገባ ተብዬ አለ ገብቼ ወጣው አለ። መገለጡ በጣም ከመራቁ የተነሳ አሁን ሰው እኮ አይደል አጋንንት ሲወጣ ትንቢት የሆነ ታምር ሲደረግ እኮ ያፍነናል አይደል? እዚህ ሰፈር ውስጥ ሆነን ማለት ነው። ጳውሎስ እኮ ሶስተኛ ሰማይ ሄዶ ሲመጣ የደረሰበት መገለጥ በጣም ሩቅ ስለሆነ በመገለጥ ብዛት እንዳልታበይ አዳለ ያለው። አሁን እንዳልታበይ የሥጋዬ መውጊያ ተሰጠኛለ። ህይወቴ ደክሞ ሰይጣን እየተዋጋኝ አይደለም ማለት ተቀብዬ ነው አለ። አሁን መውጊያ ደክሞ ሳይሆን ተቀብሎ ማለት እና ከሚዋጋው ጋር አይደለም ዲል ያደረገው ከሰጪው ጋር ነው። ጌታ ሆይ እባክህ አንሳልኝ አልኩት። ቢገስጽ አይደለም አንሳ። ጌታም እንዲህ አለኝ፣ ጸጋዬ ይበቃል ኃይሌ በድካም። ምን ማለት ነው? ጳውሎስ የደረሰበት መገለጥ ሊያስታበየው እንደሚችል እግዚአብሔር አምኖበታል። አሁን እግዚአብሔር አመነ። አይ አለው ባነሳ ትታበያለህ እና በቂ ጸጋ ነው የምሰጥህ አብረህ የምትኖርበት አለው። ስለዚህ አሁን ሰው ትንሽ ነገር አይቶ ከፍልል ሲል ጳውሎስ ሶስተኛ ሰማይ ጠቅ ያደረገው እኔ ትሁት ምን አውቃለሁ ምን ማልያዝኩም ገና ነው የሚይዘው እንዴ። ትልልቅ ከተሞችን እኮ በወንጌል እኮ ሪች አድርጓል። እኔ መቼም ብናገረው አይደከመኝም ይሄ ታሪክ፣ ምክንያቱም ለመድረስ የምጸልየው ጸሎት ነው አይደል? ለሁሉም ሉቃስ ሐኪም ስለሆነ በቁጥር ነው ያስቀመጠው። ጴጥሮስ ወጥቶ ሰበከ 3000 ዳን። በጣም ትልቅ ቁጥር ነው 3000 ባይዘው በጣም ትልቅ ቁጥር ነው። 5000 አላለና ጳውሎስ ጋር መጣ። ይሄን ደብዳቤ ከመጻፉ በፊት ነው ባይዘው ጳውሎስ ጋር ሲመጣ ስንት ዳነ ብሎ ቆጠራ ጀመረ። 1000 2000 3000 እዚህ ውስጥ ራሱ ያለው ለመቁጠር እኮ አዳጋች ነው። ከዛ ሉቃስ ዞር ሲል የት ጋር እንደጀመረ ጠፋበት። እምቆጥራቸው ወደዚህ ሆኑ ብሎ ሲቆጥር መጨረሻ ነው ከከተማው ጥቂት ሰው ሲቀር በሙሉ መጡ አይደል የሚለው። እኔ አይደለም ያልኩት የሐዋርያት ሥራ ምዕራፍ 14 ግቡና አንብቡ። ልስጥራን ከተማ ማለት ነው። ሉቃስ ባይዘው ከከተማው ጥቂት ሰው ሲቀር ያለው በሙሉ መጡ አፍሮ ነው። አንዳንድ ሰው ስራ ገብቶ ይሆናል ብሎ እንጂ አሁን የጳውሎስ የወንጌል አገልግሎት ሪከርድ የተደረገው በሙሉ ከተማ በግማሽ ከተማ ትንሽ ሲቀረው ይሄንን ሁሉ ክብር ያየ ሰው ምንም አልያዝኩም አለ። በጣም በትህትና አጠገባቸው ያለው ሰው እየተጋነበሉት ያለቀ ይመስላል። መንፈሳዊ ዓለም ባይዘው በጣም አስቸጋሪ ነው። በድፍረት እዚህ መሰብከው በነፃነት አውቀው ስለማቅ ነው እንትኑን ቅኝቱን እንጂ አሁን አንዳንድ ቦታውን አይነገርም። እና ጳውሎስ ይሄን ሁሉ ክብር ካየ በኋላ ነው ይሄን ደብዳቤ የሚጽፈው። ብስል ብሏል። እና የማቹሪቲው ሌቭል የሚታየው ባይዘው በህይወት አቋሙ ላይ ነው። ሰው በህይወት አቋሙ ነው መብሰሉ እኮ የሚታየው። እስር ቤት ውስጥ ቁጭ ብሎ ደስ ይበላችሁ ይላል። አሁን ደጅ በጣም ጥሩ ተናግሮ እስር ቤት ሲገባ ኮምፕሌን አያደርግም። በጣም ማቹር ስላደረገ ሰው አልቋል። እና ሲጽፍ በጌታ ደስ ይበላችሁ ይላል። አይኑን ያመዋል፣ ጀርባው 192 ግርፋት አለው፣ ተተልትሏል፣ ቁስል በቁስል ነው። ማሜርታይ እናት በጣም ጠባብ እስር ቤት ውስጥ ነው። ይሄ ደብዳቤ ሲጻፍ ማለት ነው 16 ጊዜ አካባቢ ደስ ይበላችሁ የሚል ቃል አለው። በአራት ምዕራፍ በ104 ቁጥር በ2002 ቃል ማለት ነው። በጌታ ደስ ይበላችሁ አለና ከዛ ፊልጵስዩሶች ያውቁታል። ቸርቿ የተተከለችው በጳውሎስ አገልግሎት ነው። ግርፋት በዛበት ሰው ያንተን ጸልይለት ተሳስቶ ነው እንዴ ደስ ይበላችሁ ሲል ደግሜ እላለሁ። ኢትስ ኤ ኮንቪክሽን ኢሞሽን አይደለም፣ አቋም ነው። እኛ እስረኛ ለማጽናናት ይዘን ምን እንደሆነ ቃል እስረኛው ከእስር ቤት ወደ ውጭ ጻፈው። ይሄ አንደርስታንዲንግ ነው። የገባ ነገር ነው እንደሚያኖር። ከደጅ የሚመጣ ኃይል አይደለም፣ ውስጥ ነው ያለው። ይሄ ከደጅ የሚመጣ ነገር አይደለም፣ ከውጪ በምትሰማው አይደለም። እንደዚህ አይነት መለወጥ ውስጥ በሚያድረው መለኮት የሚመጣ በእግዚአብሔር ቃል ብርሃን የሚገኝ ነው። ሰውየው ከደጅ ማንም አጠገብ የለም። ሁሉ ተውኝ እኮ አለ። ጌታ ነው ያለው አለ። በዚህ አይነት ሁኔታ ውስጥ ያለ ሰው ነው እንግዲህ እንደዚህ አይነት ተስፋ ይዞ ነው የሚኖረው። እንደዚህ አይነት ተስፋ ይዞ ነው የሚኖረው። በጣም ትንሽ ነገር ልንገራችሁ ይብቃኝ። እኛ ግን ሀገራችን በሰማይ ነው። እንዴት አይነት ድምጽ ነው! ለፊልጵስዩሶች ቸርቿም በጣም ትንሽ ናት። እንደዚህ እንዳሉት በጣም ትልቅ ቸርች አይደለም፣ በጣም ትንጥ ነች። እና በተለያየ አይነት ሲቃይ ውስጥ ነው ያሉት። ቻሌንጅ አለባቸው።
እና ምን ይላቸዋል? እኛ ግን ሀገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ ምን ማለት ነው? አንደኛ ሀገር አለን አለ። ቀጥሎስ የሚመጣ አዳኝ አለን አለ። ጌታችን ይመለሳል ይላል ጳውሎስ። ጳውሎስ የተሰቀለውን የከበረውን የሚመጣውን ኢየሱስን ነው የሚሰብከው። እኛ የምንሰብከው እርሱን ነው፣ ራሳችንን አንሰብክምና አይደለ ብሎ የጻፈው ቆሮንቶስ ላይ። ምንድነው መልእክት? እርሱ። አሁን ስለ ሙሴ አንሰብክም፣ በሙሴ የተደረገው ነው የምንሰብከው። ኢየሱስን ራሱን እንሰብከዋለን። ኢምፐርሰን ኢየሱስ ተራመደ፣ ስብከት ነው። ሙሴ ተራመደ፣ ስብከት ላይሆን ይችላል። ማንም ሰው ተራምዷል አብሮት። የኢየሱስ ተራመደ ግን አምላክ ሰው ሆኖ መሬት ላይ ኖረ ነው። ኢየሱስ ተኛ እኮ ኖርማል ስብከት አይደለም። ጴጥሮስ ተኛ ኖርማል ነው። ኢየሱስ ተኛ እኮ የማይተኛ የማያንቀላፋ አምላክ እንቅልፍ ያዘው ኢንካርኔሽን ነው። ኢየሱስ ጋር ሲሆን አምላክ ሰው ሆነ ጋር ነው የሚመጣው። እና ስብከታችን ራሱ ነው ይላል። ሌላ የለኝም ይላል። እሱ እኮ ልስበክ ቢል ስለ ራሱ በጣም ብዙ አለው የሚደረድረው። በተለይ እዚህ ደብዳቤ ላይ እዚህ ደብዳቤ ምዕራፍ 3 ላይ መመኪያውን ሲደረድረው እኮ ከቁመቱ ይበልጣል። አይ ቲንክ አጠር ያለ ነው አይደል? መመኪያውን ሲደረድር ከቁመቱ ይበልጣል። ከዕብራውያን ዕብራዊው ከቢንያም ወገን በስምንት የተገዘ ፈሪሳዊ ስትሉት ሂድና ጠይቅ። ስመጥር ኖርማል ፈሪሳዊ ማለት ነው። ስመጥር ያለ ነቀፋ የኖረ ይሏል ዶብ ሲናገር። ማንም ፈልጎ ያገኝም አለ ላይ ኢረር። ያኛውን ትቼው የመጣሁት ከሽፍ አይደለም ይላል። ይሄኛው የዘላለም ሕይወት ስለሆነ ነው ይላል። አነጻጸረውና ጉድፍ ነው አለው። ቀጥሎ ጉድለት ነው ይሏል። ባይዘው ለፊልጵስዩሶች ራርቶ እንጂ አቴና ኢየሩሳሌም ምናምን ገብቶ የተማረበት ትምህርት ቤት እኮ አለ። እሱም ቢደረድር ማንም አጠገቡ አይቆምም። ሰውየው ዜግነቱን ቢደረድር ሮማዊነቱን አይሁዳዊነቱን ቢያመጣ ትንሿን ተናግሮ እኮ ነው። ዋይ ጉድ ይላል። አንዷን ለማግኘት ሰው ይጋደላል። ይሄን ሁሉ ሰብስበው ጉድፍ ነው አለው። የጸሎት ርዕስ ነው የሚወስድብህ። አድርገኝ ጌታዬ አድርገኝ ያሉ ቸርች ሰበሰበው በሙሉ ይሄ ያለኝ ሲል በቃ ልንደርስ ነው ሲሉ ጉድፍ ነው አለው። ነገሩ በራሱ ጉድፍ አይደለም። ወደር የሌለው ጌታዬን ኢየሱስ ክርስቶስን ከማወጋ አለ። አሁን አይ ነገሩ ጉድፍ አይደለም። ከኢየሱስ ጋር ሲነጻጸር ከኢየሱስ ውጪ ምንም ነገር ጉድፍ ነው። ምንም ነገር ከኢየሱስ ውጪ ጉድፍ ነው። ኢየሱስ አጠገብ ቆሞ ትከሻ ሊለካካው የሚችል ምንም ነገር ምድር ላይ ሰማይ ላይ የለም። ሰማይና ምድር ተጠቅልለው ቢሸጡ እኔ የተቀበልኩትን ሕይወት አያክሉ። በውስጥ ያለ ክብሩ አይደለም ጠቅልሎ ቢሸጥ የተቀበላችሁትን የዘላለም ሕይወት አያክል። ጳውሎስ ከሱ ጋር ሳነጻጽረው ጉድፍ ነው። ቀጥሎስ ጉድለት ይሄን ሁሉ ባገኘውበት ወንጌል ገብቶ ቢሆን ይላል። ኢየሱስ ጌታ ነው። እና እዛ ፕሪዝን ውስጥ ሆኖ ይሄን ሁሉ መመኪያ ወደ ታች የጣለ ሰው ለነዛ በጣም ጥቂት ለሆኑ ቅዱሳን እንደዚህ ይላቸው፣ አገራችን በሰማይ ነው። ዋው! ጮክ ብሉና አገሬ በሰማይ ነው ብሉስ። በጣም እርግጠኛ ሆኑና አገሬ በሰማይ ነው። ከዚያም አለ የምንጠባበቀው የሚመጣ አዳኛችን ጌታችን ኢየሱስ ክርስቶስ ይመጣል አለ ጳውሎስ። የኢየሱስ መመለስ ክርስቲያን ስንት ተስፋ አለው? አንድ ምንድነው ተስፋው? ኢየሱስ ይመለሳል። ሌላ ተስፋ የለንም። መሬት ላይ የሚሆንልን ነገር ለመኖር ስለሚያስፈልግ ይሆናል። ለመኖር ስለሚያስፈልግ ተስፋችን ግን የጌታ የኢየሱስ ክርስቶስ ዳግም መመለስ ላይ ነው። ጌታ ይመለሳል አላቸው። ምናልባት የፊልጵስዩስን ደብዳቤ የሚያነቡት መቄዶንያ አብያተ ክርስቲያናት ያሉት ቅዱሳን የተሰሎንቄን ደብዳቤ ማንበብ ዕድል የላቸውም። የዳግም መምጣቱና መነጠቅ ላይ ተሰሎንቄ ላይ ያስተማረውን አይነት የማንበብ ዕድል ስለሌላቸው በሁለት ቁጥር ፓኬጅ ነው። ኢየሱስ ይመለሳል አላቸው። አመጣጡን መቼ እንደሚመጣ በምን አይነት መንገድ እንደሚመጣ አንደኛ ተሰሎንቄ ምዕራፍ 4ን እናንተ ዛሬ ማታ ስገቡ አንብቡት። ኢየሱስ መጀመሪያ የሚመጣው እኮ ለኛ ነው። ለኛ ለምናምነው እኮ ነው የሚመጣው። ደመና ድረስ እኮ ነው የሚመጣው። የሰማይ ሰራዊትን ይዞ ጌታ ኢየሱስ ክርስቶስ እስከ ደመና ድረስ ይመጣል። በምድር ያለን እኛ በቅጽበተ አይን ነው የሚለው። ቅጽበተ አይን ማለት ብሊንክ ማለት ነው። አይን ሲሉ ባይዘ እያዩን እኮ ነው የምንሄደው። የዛን ቀን ነው እንኳን ክርስቲያን ሆንኩ ብለህ የምትዘምረው። አሁንማ ስትሰብክ እኮ ያመሃል ይልሃል ሰው። ምክንያቱም ከክርስቶስ ጋር ተሰውራችኋል ነው የሚለው። ተሰውረሃል አያውቅም። እርሱ ሲገለጥ የዛን ቀን በክብር ከእርሱ ጋር ትገለጣላችሁ እኮ ይላል። ያ ቀን እና ኢየሱስ ሲመጣ የእሱ መምጣት ብቻ አለ፣ የእኛ መሄድም አለ። በከበረበት ክብር እንቀላቀለዋል። ክብር ለኢየሱስ ይሁን። ደመና ድረስ ሲመጣ የሰማይ ሰራዊት እንግዲህ ያ ሁሉ መልአክ
በፈረስ ላይ ሆኖ እንግዲህ በነጭ ፈረስ ላይ ነው የሚለው መጽሐፉ ሲመጣ የአየሩ አለቃ ተብሎ የተደረደረው በሙሉ የዛን ቀን ነው የሚወድቀው። ይሄ በአየር ላይ የሚበር በምድር የሚርመሰመስ የምንለው በሙሉ የዛን ቀን ተደርምሶ ይወድቃል። በውስጣችን ያለው ያ የትንሣኤው መንፈስ በውስጣችን ያደረ ያ መንፈስ አካላችንን ይቀይረዋል። ምክንያቱም ሮሜ ምዕራፍ 8 ኢየሱስን ከሞት ያስነሳው የእርሱ መንፈስ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ምን ማለት ነው? የትንሣኤ ቀን አካላችሁን ይቀይረዋል ነው። ኦልሬዲ በእናንተ አድዌል አድርጓል። ይሄ መንፈስ ሪዘሬክሽኑ የሚከናወነው በሱ ነው። ለሚሞተው ሰውነት ሕይወት ይሰጠዋል፣ ይቀይርሃል። ድንገት እየኖርክ ኢየሱስ ብቅ ሲል ከሰማይ ቀይር ትራንስፎርሜሽኑ ፉልፊል ያደርጋል። ውስጥ ይሄ ጀመረው መለወጥ ፊት ላይ ይመጣል። አካል ይሄ የተዋረደው ይለዋል። የተዋረደ በጣም ነው የምታምሩት በእውነት ግን የተዋረደ ነው። በጣም ጥሩ ነው ያላችሁት ግን የተዋረደ ይለዋል። ታውቃለህ ምንም ብታረገው የተዋረደ የተባለው ባይዘው ኢየሱስ የከበረውን ከለበሰ በኋላ ከዛ በፊት የተዋረደ አልተባለማ። የሚነጻጸረው የለም። ኢየሱስ ሲነሳ የተዋረደ ነው ተባለ። የተዋረደው ሰውነታችን የእርሱን ክቡር ሥጋ እስኪመስል ኢየሱስ በአባቱ ቀኝ በከበረበት ክብር የለበሰው አካል አለ። ያንኑ አይነት አካል እንለብሳለን። ጳውሎስ የሚላቸው እሱ ነው። ኢየሱስ ይመጣል የምንጠብቀው ሲል ቅዱሳን አሜን ሲል ቁጥር የሚቀጥል ቁጥር አለው። አንዴ ስሙኝ ይላል አንባቢው። እንደኛ በሶፍት ኮፒ ምናምን እጅ ላይ ለማ ደብዳቤ ነው ቆሞ የሚነበበው። ቁጥር 20 ሲያነብ ከሰማይ የምንጠብቀው አዳኛችን ኢየሱስ ክርስቶስ ይመጣል ሲል አሜን ሲሉ ቆይ የኛ አለ ይላል። ኢየሱስ ሲመጣ ኢንስታንትሊ በዛው ቅጽበት የኛም ይሆናል። እንለወጥና ሁሉን ባስገዛበት ኃይሉ ይላል አይደል? ሪዘሬክሽን ፓወር እኮ ነው። ጌታ ኢየሱስ ክርስቶስ ሁሉን አስገዝቶ የያዘበት ኃይል አለ። በዚያ ኃይል የተዋረደው ሰውነታችን የእርሱን ክቡር ሥጋ እስኪመስል ይለውጠዋል። ጳውሎስ እችን ብቻ ነው የሚለው፣ ሌላ ስፔስ የለውም፣ መጻፊያ እድል የለውም። ቶሎ ምናልባት እንግዲህ እንትኑ እየመጣበት መሰለኝ ወታደሩ እየመጣበት ቶሎ አጠራ 4 ምዕራፍ ብቻ ነው የጻፈው። ተሰሎንቄን እኛ ገብተን እናነባለና ፊልጵስዩሶች በእውነት ይበቃቸዋል። በእርግጥ እኛ ግን የ21ኛው ክፍለ ዘመን ሰው ሌላም ስለሚፈልግ ተሰሎንቄን ደሞ እናነባለን። ከዛ ንጥቀት አለ ተሰሎንቄ ላይ። በደመና ልንቀበለው መሬት ተለቀናለች። የፈለገ ብትዘል ከበዚህ በላይ ዘል። ያንን አካል መሬት ሴንስ አያደርገውም። ግራቪቲ ሴንስ የሚያደርገው አፈር ነው፣ እዚሁ ነው። አያውን እኮ አፈር ነው ይሄ። የፈለገ ቢያምር አፈር ነው፣ ማቴሪያሉ እዚሁ ነው። ብድግስትል የት ነው የምትሄደው? የኔ ነው ይላል። ያኛው የክርስቶስ የከበረ አካል ነው፣ መሬት ሴንስ አያደርገውም። የላይኛው ስለሆነ ይስበዋል ወደ ላይ ወዳለበት ነው የሚስበው። ባይዘው ምድር ላይ ያለ ሰው በሙሉ አይነጠቅም። በጌታ ያመንን ብቻ ነን የምንሄደው። አፈሩ የሚቀየረው የኛ ነው። እኮ ነው ክርስቲያን እኮ ሆነን ኢንጆይ የምናደርገው። እውነት እንለወጣለን፣ ብድግ እንላለን። የዛን ቀን ያ ታላቁ ቀን የጌታ ቀን ኢየሱስ ክርስቶስን ልንቀበል እስከ ደመና ስንሄድ ያው አየር ላይ ስለሆነ አብረን የምንሄደው እስከዛ ድረስ መተያየት ነው። ጳውሎስ የት አለ? አብርሃም የት አለ እያልክ ምድር ላይ ያንቀላፉ በጌታ ያመኑ በሙሉ ይወጣሉ። ምድር ባዶ ሆዷን ትቀራለች። አይ ቲንክ ባላንስ የምትስት ይመስለኛል መሬት። ያ ሁሉ ሰው ከሆዷ ሲወጣ የምትወሳወዝ ይመስለኛል። ያው መቆሚያም ስለማይበቃን በተነሳንበት ቅጽበት ነው የምንሄደው። ያ ሁሉ ሰው ተነስቶ ግንባር መሬት ምናምን የለም ያኔ ሰፊ አገር እንሄዳለን እና ብድግ እንላለን። ምክንያቱም ኢየሱስን ካገኘው በኋላ መቼስ አጠገብ ያለውን ሰው ዞር ብላ አታየውም ኢየሱስ ፊት እያለ። ስለዚህ ጌታን እስክናገኘው ድረስ መተያየት ነው። ቶሎ ማን ተነስቷል? ማንም አይቀርም እዚህ። ኢየሱስ ክርስቶስ ጌታ ነው። ኢየሱስን ፊት ለፊት እናየዋለን። የናዝሬት ከተማዋ ናጢ የሰማይ ፀሐይ ነው። ከተማይቱ ብርሃን የላትም፣ ፀሐይ የላትም፣ በጉኖ ብርሃኗ ይላል። ፀሐይ አያስፈልጋትም ከተማዋ። ኢየሱስ ብርሃኗ ነው ማለት አሁን እቺኛዋ ፀሐይ እኮ በመጣችበት ሰዓት ራሱ በዚህ በኩል ጥላ አለ። እሱ ጋር በመዞር የሚደረግ ጥላ የለም። ጎንም ውስጥም ነው የሚበራው። እንኳን ጨለማ ጥላ የለም ሰማይ። መጽሐፍ ሲናገር ከተማይቱ ቤተ መቅደስ የላትም ይላል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና ይላል። ሮጣ ቁጭ ስትል እግዚአብሔር ክብር ጋር ነው።
ለነገሩ ጌታ ኢየሱስም ወስዶ የሆነ ሰፈር አይደለም የሆነ ካምፕ ውስጥ አይደለም የሚያጉረን እኔ በመሆንበት በዛ ከኔ ጋር አጠገቡ ነው የምንቀመጠው ኢየሱስ እጁን ከላከ የሚነካ አንተን እንኳን ክርስቲያን ሆነን ኢየሱስ በቅርብ ይመጣል ይሄንን ምድር ለቀን እንሄዳለን ክብር ለኢየሱስ ብቻ ይሁንለት ዳግም ምጽአት ሰሞኑን ይሆናል ንጥቀት በቅርብ ይከናወናል ኢየሱስ ክርስቶስ ጌታ ነው ቶሎ ቶሎ እንሰብካለን ቶሎ ቶሎ ስራችንን እንጨርሳለን አንድ ሰው እንደዚህ ያለ አሉ ዛሬ እንደሚነጠቅ ሰው ዘጋጃሉ ዘላለም መሬት ላይ እንደሚኖር ሰው በትጋት ሰራለው አለ ቶሎ ቶሎ ወንጌል ስሩ ቶሎ ቶሎ አገልግሉ ቶሎ ቶሎ በቤተ ክርስቲያን በሚሆነው ነገር ላይ ትጉ በቃ ሊያልቅ ነው ሊዘጋ ነው በቅርብ አሜን ነው በእውነት በጣም ብዙ የጣዳችሁት ነገር ካለ ቶሎ ቶሎ ዳርዳር አስይዙት ለነገሩ ክፍቱንም ትታችሁት ብትሄዱ አትመለሱም ለምትመለስበት ነገር ነው የሚያስጨንቀ አይደል አሁን ቤትህ እኮ አበላሽተህ ማትወጣው ለምንድን ነው ተመልሰህ ትሄዳል ስትመለስም አንተ ነው የሚጠብቀ የንጥቀት ቀን አንመለስም ቢጻድነው ነገር ከፈለገ ይረር ከፈለገ መተው ያውጡት ኢየሱስ ጌታ ነው ግን ቶሎ ቶሎ ወንጌል እንስበክ ማንንም ሰው ሲኦል መግባት የለበትም ቶሎ ቶሎ አገልግለን አያሌ ህዝብ ወደ እግዚአብሔር መንግስት መግባት አለበት የክርስቶስ የመስቀል ሥራ ለብዙ ትውልድ በዚህችም ቤተ ክርስቲያን በመናመልክባቸው ቸርቾች መሰበክ አለበት ኢየሱስ ይመጣል ይሄ ህዝብ ይሄዳል አገር አለን የምንጠባበቀው አዳኛለን ጌታ ኢየሱስ ክርስቶስ በመላእክት አለቃ መለከት እየተነፋ በብዙ ክብር በቅርብ ይመለሳል ወዳቸዋለሁ